ውድ ባለቤቴ 200 ብር እኔ አንተን ተማምኜ ነው የገዛሁት። አንተን ተማምኜ ለምን አድረስሽ ጋር ዘርግቼ ወገኖች አመሰግናለሁ። እንደማጨክንብኝ እኮ አውቃለሁ። 200 ብር ሻሽ አረኝ እዛች ጋር ያሉ ቀሚሶችን አሳየኝ በእናትህ። በቃ አሁን ይሄ ማለት ነው በቃ ማግባት ነው የሚያምራችሁ። አረ እኔ ጋቢ ራሴ ነው የምሰራለሁ። እዚች ጋር የነበረው ተሰራ ጋቢ የመግዛት ሙድ ላይ አይደለም። አሁን የዚህ አይነት ቀሚሶች ማለት በጣም ነው የምወዳቸው። ይሄኛው የት ነው የሚባለው? አንተ እንደጠየቁ ይሄኛው የጎንደር አይደለም እኔ አላውቀውም። ይሄ በዚህ በኩል ጥግ ያለ ቅለል ያለ። ሰላም ውድ ቤተሰቦቻችን እንደምን አላችሁ? እግዚአብሔር ይመስገን እኛ ያለን ደህና ነን በጣም። ዛሬ ደግሞ ሽሮ ሜዳ ላይ ተገኝቼላችኋለሁ። ሽሮ ሜዳ ላይ የተለያዩ ውብ የሆኑ ማራኪ ጥበቦች ይገኛሉ። ዞር ብለን እናያለን። አብራችሁን ቆዩ። አሁን ነጠላ እዛ እንትኖች አሉ። እዛ ምንድነው እነዚህ በስነ ስርዓት ሰርተው የሚያመጡት ነው። እሱ ደግሞ አሁን ሌላ ነገር ተናገር። እኔ ባለ ቆይ እናንተ ነው የምሬን ነው ወደ እዛ ቪዲዮ ላልጠራ ይችላል። ጥበቦቹን ይበናታል አይደለም። እውነት ያምራል፣ በጣም ነው የሚያምረው እና ማለት ነው ልክ ሳያቸው ደግሞ ምን እንደሚያምር ታውቃለህ? ድጋሚ ማግባት አዎ ለቀሚስ እዛች ጋር ካየኸኝ በጣም ብዙ የሚያማምሩ ቀሚሶች እዚህ ጋር ነበሩ። ተነሱ እንዴ ሌላ ጊዜ ባለፈ እንደማለየም እዚህ አካባቢ ነበርኩ። ለምሳሌ ሽፎኖችም አሉ በነገር ላይ ያው በጣም መሰረተኝ እንዴ የሉም እነዛ ቀሚሶች ሽፎን ጠይቅ ዘር ና ከነዚህ ውስጥ የሚያምር ሽፎን እና ከሾላ አንፃር እናነጻጽራለን። ከዛ የሚሻልበት ነገር እንችላለን። ሰላም እንዴት ናችሁ? አለን ምን ማለት ነው እንጂ ምን የለም ማለት አንቾጭሽ የከለራ እውነት ያምራል። የሆነ ቀለል ያለ በስንት ሜትር ነው የተሰራው? በ5 እስከ ስንት ነው የሚሰራው? 5 ሜትሩ በረጅም ነጠላ ማለት ነው። ለነገሩ ነጠላውን ከውጭ መግዛት ይቻላል። የቀሚሱ እንትን ካለ ቀሚሱ ስንት ነው የሚሰራው? ገባኝ 5 ሜትር ነው ዋጋውን አለ ነጠላ። የምርሽ ነው? አረ እነዚያው አንዳንድ ሽብሮች ናቸው። አረ ነበሩ ነው እኮ ድሮ እዚህ ባለሙያዎች ሰርተው እዚህ ይሸጡ ነበር ሲባል ሰምቻለሁ። አዎ አይ እኮ መስሎኝ ሌላ ነገር እንትን አትበለኛ። እነኚህ ኪራይ በነገራችን ላይ ውድ ተመልካቾቻችን ሽሮ ሜዳ ላይ መጣችሁ ጥበብ መከራየት ስትፈልጉ ይሄው እዚህ አካባቢ እንዳለ እስኪ በእናትህ መከራየት ይችላሉ። እውነት ቆይ እዚህች ጋር አሉ እንዴ? ሊኖር ይችላሉ። ይሄው እዚህች ጋር ቆይ ሊኖር ይችላሉ። እንሞክርና ከሌለ የለም እንወጣለን። ይሄው እንደዚህ እንትኖች እኔ ማግባት ፈልጋለሁ ድጋሚ አንቨርሰሪ በሚል ተልካሻ ምክንያት ማለት ነው። ሻሾቹን እንጠይቅ።
አዎ አይችልም። ያቺኛው እኮ ሸውዱን ረጅም ነው። ይመቸው ልጁ ልቀቀው። ቆይ ትሟል የድሞበት አይደለም ና ብንተባበርስ እንደ ወገን ስንት ነው ባይሄኛው? ኧረ መሸጫው ሻሽ ነው። 2 ነው ይሄኛው። እንዲህ ይቆረጣል ዘር አንድ እኮ ግን 300 ተው መሸጫው አባቴ አይዞርም። ቤት ያለው አይነት ነው አይደለም? ቤት ያለው አይነት ነው። ይሄኛ አይደርስም። እዚህ እንዲህ የሚታሰረው ነው የዛ አይነት ነው። አዎ ብራዘር ስንት ነው ታዲያ? 200 ወጣ። እሺ ያዛት እንትኖች አልነበሩም እነኚህ ነጠላ የሚሸጡት ባለሙያዎቹ? ነጠላ እሑድ ቀን ነው የሚኖሩት፣ ቅዳሜ ቀን አይኖሩም ነው? ተሸወድኩኝ እኔ እኮ ዛሬ አሉ ብዬ ሰከም እያልኩ መምጣት ያውና ከመሸ ስለመጣሽ ነው እንጂ እኮ ነበር። ግን ደግሞ ዋና ቅናሽ ደግሞ ነገ ነው። ስለዚህ እንትን ነው አይደል? ጥበቦቹም ቅናሽ ናቸው። በስነ ስርዓት ከባለሙያ ስለሚመጣ ትርፍ ምናምን የለውም። እሺ 200 ብር መጥቶታል። እውነት 200 ማረኝ ነው። እኔ 200 ነው የገዛሁት። ያችኛውም ይችም አትመጣም። በነገር ላይ እንዲህ አዙሬ እንዲመጣልኝ ነበር ፈልጌ። አመሰግናለሁ ውድ ባለቤቴ። 200 ብር እኔ አንተን ተማምኜ ነው የገዛሁት። አንተን ተማምኜ እለምናለሁ እዚህ ጋር ዘርግቼ ወገኖች። አመሰግናለሁ። እንደማጨክንብኝ እኮ አውቃለሁ። 200 ብር ሻሽ ኧረ የላትም ብሎ ችግር ሲጠራብኝ ማለት ነው። አመሰግናለሁ። ይገባል። ሻሽን ገዛሁኝ። ቀስ ብዬ አስተፋሁኝ። እንትን እኮ ነው ማጠብ ደስ አይልም በየጊዜውና አንዴ ስብስብ ታረግና ታጥብና ከዛ ሲቆሽብን ስብስብ ታረግና ደግሞ ታስቀምጣለህ። ከዛ መልስ ታጥባል። እዛች ጋር ያሉ ቀሚሶችን አሳየኝ በእናትህ። በቃ አሁን ይሄ ማለት ነው በቃ ማግባት ነው የሚያምራችሁ። እኔ አንዴ ግን አይደለም ያበሻ ቀሚስ አይጠገብም በነገር ላይ ማለት አለኮ ግን አትጠግም። የሆነ ሁሌ አዲስ ስታይ አዲስ ነገር ያምራል። ሲቀጥል ደግሞ የሰው ልጅ በባህሪው አይረካም። አዲስ ነገር ባየ ቁጥር ይመኛል። እኔ ደግሞ የሰው ልጅ ነኝ። ሁሉን ያማረሽ ገበያ ታውጣት። ያው አሳየቸው በእናትህ እኮ የኪራይ ናቸው። እኔማ ብያለሁ እኮ ታዲያ አልተናገርኩም። ያቺ የኔ ነች። ያቺ አለችኝ በነገራችሁ ላይ ያቺ ነች ተሰራች። ይሄ እንዳለ ኪራይ ሰፈር ነው። በጣም የገረመኝ ግን የሽፎን ዋጋ ጋይስ እየገዛችሁ ሴቶች የምር ካልሆነ ህይወት ከባድ ነው። አይደለም በዚህ ከቀጠለው እኮ 7000 ምናምን ሊሉ ነው። እኔ እኮ አይደለም ዘር ትፈልገዋለህ ለፕሮግራም። እኔ እኮ ማለት ነው አምና 3500 ነው ያሰራሁት፣ ያውም ከነነጠላው ማለት ነው። እውነት ደንግጫለሁ። ልግዛለህ? ኧረ እኔ ጋቢ ራሴ ነው የምሰራለህ። እዚች ጋር የነበረው ተሰራ ጋቢ የመግዛት ሙድ ላይ አይደለም። ቀለል ያሉ ሰማይ እያየች ነው የምትሄደው ሁሌ የሚላችኋል አስከትሉ። እቺ ቀሚስ ማለት ነው ተጠባባይቼ ማሽነማ እኔ እኮ አልኩህ ማለት ነው። አልሰማኝም። ያቺ ቀሚስ አለችኝ ነበር ያልኩህ። ያለችኝ ነበር አይደለም ያሉኝ ሳሳይ ማለት ነው። ማየት አትፈልግም።
በቃ አለፉ፣ ሁለቱም አለፉ። እችኛ አይ የሚያማምሩ ቀሚሶች አሉ፣ ግን ደግሞ በጣም ውድ ናቸው። በስመ አብ እየተወደደ ነው። ሻሽ ገዛሁት። እያጽናናሁ ነው። ገዝቻለሁ። እንገዛ ነበር እንጂ እኮ ማለት ነው። እሺ ሁሌም ነው የሚንሸራተተው። ሻሽ የሚያስፈልገው በነገር ላይ ለዚህ ነው። ሻሽ የሚያስፈልገው ለዚህ ነው። ሻሽ ካሰርክ ነጠላ አይንሸራተትም። አሁን የዚህ አይነት ቀሚሶች ማለት በጣም ነው የምወዳቸው። ይሄኛው የት ነው የሚባለው? አንተ እንደጠየቁ ይሄኛው የጎንደር አይደለም። እኔ አላውቀውም። ይሄ በዚህ በኩል ጥግ ያለ ቅለል ያለ ሊሆን ይችላል። የጎንደርን ስለማውቀው ነው። ውይ በጣም ነው የሚያምረው። እና ይሄ ቅለል ብለህ ለብሰህ ምናምን ማለት ነው። ከዛ እዚች ጋር ስረት አደረግና በቃ ሌላ ታሪክ ውስጥ ነው የምገባው። እንግዲህ ወደ ቤታችን እየሄድን ነው። ባሳችን እየጠበቀችን ነው። በባስ ነው የምንሄደው። ቅድም ብዬ አልተሳካልኝም።